እህቴን ገደልካት አይደለ? እጄን መስጠት ካለብኝ እሰጣለሁ። እጄንም አልሰጥም። ምን እኔ ሲጣርጌ የምገልክ ነገ ይታወቃል። እኔም ልሞት እችላለሁ። አብረውን ያሉትም አባሎቻችን አንድ ሰው ሊሞት ይችላል። ግን ዞሮ እያየክ ነው አንተ መቅዲና እየደበደብካት ነው። ሂሩቴ ተረጋጊ። ምን ጠንቋይት ነው የምታወሪው? አበቃ እኮ ይሄ ጥንቆላነት አይደለም፣ በገንዘብ ምክንያት ነው። ገብቶሻል? ሀብት ሁሉም መጎሴ ይዞ ሰጠር አድርጎብኝ ስለመጣ እህቴን ገደልካት። በቃ ነገርኩሽ። ግሩሜ ምንም ነገር እንዲነካ ሻው ምንድን ነው የምናስተካክለው? ነገር ወይ ምንም በቃ ሆነ። ከርሶ ጋር ያለኝ ጉዳይ አሁን አብቅቷል። ለጆሮም የሚከብድ ነገር ነው ማለት ያው እንድናዝናለሁ ማለት ውሰድና አክማታ ናክማስ ታሰኛት እዚህ ጋር አክምልኝ እባክህ። ምን አለ ማክማት ሞታለች እያልኩ እኮ ነው። ደመድባት ሆነውና እየቀረጸ ወጥ እስኪ ያንዳንዱ ነገር ስሙት። ይሄ ጭካኔ ምንድን ምረጋጋው ያለችኝን አንተ እህቴን እኮ ነው የገደልካት። አላወኩሽም። በጣም ተሰቃይታለች። በጣም ብዙ መከራ ውስጥ ከቤተሰቧ ተለየች። ይሁን ደግሞ ሞተች። ገደልካት። እኔና መቅዲ ለመለያየት ያልሰራው ስራ ከወንድም ከእህቶቿ ጋር ስትጣላ ለግሩም ብላ እኛ ምንም ያደረግነው ነገር ጭራሽ ከአንተ ብዙ ውርሷን ፈልገሽ ነው የመጣሽው አልከኝ። ገቴን ለቅሶ እንኳን መድረስ አልችልም። መቃብሯ ላይ ቆሜ እንኳን ሀዘናችንንም ደስታችንንም ከእናንተ ጋር ነው የምንጋራው። ግሩሜ ዝም በል ደህና ነች። ግሩሜ ዝም በል ምንም አልሆነችም እኮ ዝም ብለና ቁጭ በል ማለት ነው። ምንም አልሆነችም ቁጭ በል እኮ ነው። አየሽ አሁን ራሱ ምን አይነት ጨካኝ ናት? ምን አይነት ሰው ወደ ውሻነት ሲቀየር በጣም ያሳዝናልና ማልቀስ አልችልም። መግደልክ ሳያንስ ውርሷን ፈልገሽ ነው የመጣሽው አልከኝ። ቀድሞ ስላለባቸው መንፈስ ከቤተሰባቸው ስለወረሱት መንፈስ ያንተ ሴራ እንደሆነ እንዳይታወቅ አብረሃት ነበር። ታዲያ ይሄ ምኑ ይገርም? መቅዲም ብቻ አይደለም እኛ ያጣነው ሚኪንም አጣን። ሚኪም እስካሁን እንግዲህ ምንም መፍትሄ አላገኘንለትም። ሰላም ጤና ይስጥልን ውድና ክቡራን ተመልካቾቻችን በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ ግሩምን የምትከታተሉ የግሩም ቤተሰቦች በያላችሁበት እንዴት ከረማችሁ? እንዴት ቆያችሁልን? ግሩም አያሌው ነኝ። እንግዲህ ያው ተመልሰን መተናል። እንግዲህ ከዚህ በፊትም እንደምናወራችሁ እንደምንነግራችሁ ከናንተ ምን ደብቀው ምንም ነገር የለም። ከናንተ ማናሳየው ምንም ነገር የለምና ያው ተፈጠረውን ነገር አይታችኋል። በጠቅላላ ያው እንግዲህ ትላንትና መቅደስን ቀብረናት እንግዲህ ዛሬ ደግሞ ተመልሰን እዚህ ጋር ቁጭ ብለናል። እንግዲህ ምንም ማድረግ አንችልም። ያው ሰው ይሞታል፣ ሰው እናጣለን። እንግዲህ መቅደስ ጋር ብዙ ነገሮች ፕላን አድርገን ብዙ ነገሮችን አብረን እናሳልፋለን ብለን እንግዲህ ብዙ ነገሮችን እናካሄዳለን ብለን እቅድ ላይ ነበር። ግን ያሳዝናል። በቃ ምንም ማድረግ አልቻልንም። ሆስፒታል ነበረች ለረጅም ጊዜ ያህል ተጣቃላችሁ። ያንዳንዱ የተፈጠረው ነገር ከመጀመሪያም ከሷ ጋር ስንገናኝ ጀምሮ ብዙ ስትራግሎች ብዙ ስቃዮችን አይታለች። እውነት እኔ አላየሁም፣ እሷን ሩብ ያህል እንኳን አላየንም እኛና ብዙ ስቃዮችን አይታለች። እንግዲህ ልጅ እስከ መውረድ ደረጃ ደርሷል። አይታችኋል። ያኔ ባሏን ፍቅረኛዋን ለማዳን ስትል ልጇን ነው ወርዷል። ልጃቸው ዋና ማለት አንችልም ልጇ። ምክንያቱም ግሩም ምንም የሚያውቀው ነገር የለም ከሷ አንፃር ምንም ያሳልፈው ምንም ያየው ጉዳይ የለምና በጣም ተሰቃይታለች። በጣም ብዙ መከራ ውስጥ ገብታለች። ከቤተሰቦቿ ጋር ተጣልታ ከወንድም ከእህቶቿ ጋር ስትጣላ ለግሩም ብላ ብዙ ነገሮች ስታደርግ ነበር። ግን ያው መጨረሻ ላይ ግሩም ሊያድናት ግሩም ሊደርስላት አልቻለም። በጣም ያሳዝናል። እንግዲህ ምንን መጽናናትም አለ። አንዳንዴ ላለማመንም እየሞከርኩ ነው የምገኘው እንዳልሞተች አሁንም ድረስ ሆስፒታል እንዳለች ለማመን እየሞከርኩ ነው። ግን ያው ትናንትና እንግዲህ ቀብረን አፈር አልብሰናት እንግዲህ እዚህ ደግሞ ተገኝተን ድጋሚ ወደ እናንተ ሀዘናችንንም ደስታችንንም ከእናንተ ጋር ነው የምንጋራው። ደስታም ሲኖር ለእናንተ ደስታችንን ያሳየን፣ ሀዘንም ሲኖር ደግሞ ከእናንተው ጋር አብረን ያለቀስን አብረን ያዘንን ነው። እንግዲህ በጣም ያሳዝናል። ያው ይሄ ነገር እንዲያጋጥም ፈልገን አልነበረም።
በመስከረም ወይዘሮ መስከረም እንግዲህ አዲስ ነገር ነው የነገሩን የነበረው። እንግዲህ አይታችኋል። ከመቅደስ ጋር ግንኙነት ይኑራት አይኑራት የማውቀው ነገር አልነበረም። ግን በመጨረሻ ሰዓት ላይ ወይዘሮ መስከረም እንደነገሩን መቅደስ አንድ ተጨማሪ ልጃቸው እንደሆነ እንግዲህ ያው ወይዘሮ መስከረም ምንም ማድረግ አንችልም። አናስራቸው ወይ አንጎዳቸው ወይ ምንም አናረጋቸው። አንድ የተፈጠረ ነገር ነው። እንግዲህ ብዙ ነገሮችን አበላሽተዋል እንደነገርኳችሁ። ምክንያቱም ከመጀመሪያ ጀምሮ በጣም ሲደብቁን እንደነበረ ብዙ ነገሮችን ሳይነግሩን እዚህ ደረጃ ማንደርስም ነበር። ያሉትን ነገሮች ቢነግሩን የተፈጠሩትን ነገሮች ጠቅላላ ስለሳቸው ትክክለኛ ማንነት ብዙ ነገሮች የተበላሹት በመደባበቃችን ነው። ወይዘሮ መስከረም ያለውን ነገር ነግረውም ቢሆን ቀድመው ስላለባቸው መንፈስ ከቤተሰባቸው ስለወረሱት መንፈስ ጠቅላላ ቢነግሩን ኖሮ እንግዲህ ልጃቸውን ምን ያጡት እኛም ብቻ አይደለም መቅዲም ብቻ አይደለም እኛ ያጣነው ሚኪንም አጣን። እንግዲህ ሚኪም እስካሁን እንግዲህ ምንም መፍትሄ አላገኘንለትም። ያው ጸበል የተሞከረ ነው እንግዲህ በሕክምናው ምንም የሚፈታ ጉዳይ አይደለም። ምንም በመድኃኒት በምን ይስተካከል ነገር የለም። ግን በቃ ጸበል የተደረገለት ነው። እምነት አባቶች አሉ እንግዲህ እነሱ ጋር ነው ታስሮ ያለው። በጣም ያው ያስቸገረ ነው እንግዲህ ታውቃላችሁ። ወንድማችን ለጆሮም የሚከብድ ነገር ነው ማለት ያው ብዙ ላታምኑ ትችላላችሁ። እኛም እንደዚህ አይነት ጉዳዮች ያጋጥሙናልና የማያሳምኑ ነገሮች አሉት። ግን ምንም ማድረግ አንችልም። ያው በአይናችን እያየነው ነው ሰው ወደ ውሻነት ሲቀየር በጣም ያሳዝናልና እንግዲህ ሁሉ ነገር ጫና ራሳችን ላይ ተከምሮ እንግዲህ አሁንም ስራችንን መስራታችንን አናቆም። ሰው ያጣን ሁላችንም የተቀናነስን ያለ ነው። ነገ አይታወቅም። እኔም ልሞት ይችላል። አብረውን ያሉትም አባሎቻችን አንድ ሰው ሊሞት ይችላል። ግን ደግሞ ይህ ስራ ይቀጥላል። ምንም የሚቆም ነገር የለም። ወደ ኋላ የሚባል ነገር የለም። ጥፋት የመጥፎ ስራ እስካለ ድረስ እኛ ምንም የምናቆመው ነገር የለም። ሁሉም ነገር መልካም ለማድረግ የተቻለን ሁሉ እናደርጋለን። ከፈጣሪ በታች የተቻለን ሁሉ ነገር እናደርጋለን። ብዙ ነገሮችን ለማስተካከል እንግዲህ አሁንም እየጣርን ነው የምንገኝ። እንግዲህ ራሳችንን ለመመለስ ያው ከባድ ነው። ሚስት ማጣት ማለት ታውቁታላችሁ ስሜቱን እና እንግዲህ ያው ብዙ ነገር ነበር የነበረ እንግዲህ ብዙ ነገር ነበር ማቀደውም ከሷ ጋር ያው ግን አልሆነም። ምናልባት ያው ለኔ ያልጻፈች ይሆናል ወይ ለግሩም ማትገባው ሴት ሊሆን ይችላል ትችላለች። ለዛም ይሆናል እንግዲህ ያው መልካም ሰው ነች። ያው ስለሞተች ስላለፈች ካጠገባችን ስለተለየች ሳይሆን ድሮንም ጀምሮ እንግዲህ ታውቃላችሁ ያሳለፍነው ነገር በተቀላላ ያንዳንዱ ነገር እንግዲህ ታውቃላችሁ። ምክንያቱም ብዙ ነገሮች ውስጥ ተገብቷል። ከሷ ጋር የነበረን ነገር ተቀላላ ታውቁታላችሁ። እህቴን ገደልካት አይደለ? በአንተ ምክንያት እህቴ ሞተች። እህቴን ገደልካት አይደለ? ማነሽ ማለት ጭራሽ አላወኩሽም ልትለኝ ነው? በአንተ ምክንያት እኮ ነው እህቴ ሞተችው። እህቴን ገደልካት። ተረጋጊ። ምንድን የምረጋጋው ያለችኝን አንድ እህቴን እኮ ነው የገደልካት። አላወኩሽም። ማነች? ለምንድን ነው ያስገባችኋት? ማነች? ጭራሽ ያስወጡኝ። አቅም አለክ እናውቃለን። መርማሪ ጋዜጠኛ ነክ እናውቃለን። ተረጋጊ። ቆይ ምንድን የምረጋጋው? መጀመሪያም እኮ አንተ እንደማትገባት ነግሬያት ነበር። አልሰማ ብላኝ ነው ነፍሷን ያጣችው። አዎ የመቅደስ እህት ነኝ። እንዴት ነው ያላከሽም? የት ነበርሽ? እስካሁን ስትሰቃየት ነበርሽ። እስካሁን እኮ በአንተ ምክንያት እኮ ነው ስትሰቃየ ነበረው። በአንተ ምክንያት ምን ያልሆነችው ነገር አለ? ከቤተሰቧ ተለየች። ይሁን ደግሞ ሞተች። ገደልካት። እህቴን ገደልካት። ተረጋጊሽ። ይኸውልሽ አሁን እኮ አንዳንድ ሰዓት ነው ምንድን የምረጋጋው? ስለተበሳጨን ምንም የምናደርገው እህቴን እኮ ነው የገደልካት። ታውቀዋል። እህትሽ ብቻ አለች። እኔም ፍቅረኛዬን ሚስቴን እኮ በአንተ ምክንያት ነው። በአንተ ምክንያት የሞተችው በአንተ ምክንያት የገደልካት አንተ። እኔ አይደለሁም እና ማን ይገደላት? አይደለ? የታመመችው ቢሆን በአንተ ምክንያት ነው።
ከአንተ ጋር ከሆነች ቀን ጀምሮ ጤነኛ ሆና ታውቃለች? ንገረኛ። እህቴ ጤነኛ ሆና ታውቃለች? የተሻለ ህይወት ይገባሻል ስላት አስሬ ግሩም እያለች በስተመጨረሻ ራሷን አጣች። ይሄ ሁሉ ነገር እኔ እንድትታመም እንድትሰቃይ መከራ እንድታይ አይደለም አብሬያት የሆንኩት የነበረው። ግን በቃ የተጻፈላት ነው። እኔ ምንም ማለት የምንም የተጻፈላት የለም። የገደልካት አንተ ነህ። እኔም እኮ ተጎድቻለሁ። ለዚህ ደግሞ በህግ ፊት እጠይቅሃለሁ። ተጎድቻለሁ። አሁንም ተጎድቻለሁ። ምን ሆነ ነው የተጎዳኸው? ቆሜ መሄድ ናት እኮ ሆን ብለህ እኮ ነው ያደረግከው። አንተ ነህ እኮ የገደልካት በአንተ ምክንያት። ቆይ ከአንተ በፊት እኮ ጤነኛ ነበረች። አንድ ነገር ሆና እንኳን አታውቅም ነበር። አንተን ካገባች በኋላ ህይወቷ ምስቅልቅል ወጣ። ከዛ ታመመች። ይኸው በስተመጨረሻ ደግሞ ሞታ አረፈች። እኔ ምንም ያደረግኳት እና ማን የገደላት? በጣም ታሪኩ ረጅም ነው። ምን ቁጭ ብለን የምናወራው ነገር አይደለም። አሁንም ሌላ ምክንያት ልደረድር ነው አይደለም? ይኸውልሽ አልገደልኳትም ልትለኝ ነው? አልገደልኳትም። እና ማን የገደላት? በአንተ ምክንያት ነው የሞተችው። እያንዳንዱ ነገር ማየት ትችላለሽ። ቪዲዮውን ሁሉ ነገር እናሳይሻለን። ተፈጠሩት እና በሰው እጅ ነው የሞተችው። ሰው ነው የገደላት። እኔም አጥቻለሁ አልኩ እኮ። ዞሮ የሞተችው በአንተ ምክንያት ነው። እኔ ምንም ምክንያት አልሆንኳትም። እኔ የተሻለኝን አድርጌያለሁ። ምንድን ነው ያደረግከው? ዲን ሚስቴን ትዳሬን ለማትረፍ የተቻለኝን ሁሉ አድርጌ እኮ። ምንድን ነው ያደረግከው እኮ? ምን አሳከምኳት ልትል? አስታመምኳት ልትል? አዎ ለሷ በቂ ነገር አላደረኩም እኮ። በአንተ ምክንያት ነው የሞተችው የታመመችው በአንተ ምክንያት ነው። አውቃለሁ። በቂ ነገር አላደረኩላት፣ ግን ደግሞ የተሻለኝን ሁሉ ሞክሬያለሁ። ሲጀመር ለመግደል እየሞከርክ እንዴት ነው ጥሩ ነገር ልታደርግላት የምታስበው? አንተ ነህ የገደልካት። ይገባኛል፣ እረዳሻለሁ። ግን አንድ አላቅሽም፣ አላስታወቀችኝ ይሁን ወይ ይሄ ሁሉ ጊዜ የት ነበርሽ? አይመለከትም። ስትሰቃይ የነበረው በአንተ ምክንያት ነው። እህቷ ነኝ። ስትሰቃይ መከራዋን ስታየት ነበርሽ። አንተ እያሰቃያት እኔ መውጫ ገር ነበርኩኝ። እሱንም ቢሆን ጠንቅቀህ ታውቃለህ። ግን አንተ ምንም ዞር ብለሽ አላየሻት። ዛሬ ስትሞት መጣሽ። እንዴት አልመጣም? ገንዘብ ፈልገሽ ስለምን ገንዘብ ነው የምታወራው? እኔ አንተ ነኝ ገንዘብ የምፈልገው። ምንም ፈልገሽ ስለምን የምታወራው? እስካሁን የእህቴን ደም ለመበቀል ነው የመጣሁት። እህቴ ገደልኳት። አንተ ነህ የገደልካት። አዎ ግደኛ አብራችሁ ገደላችኋት። ገደላችኋት። አትንካኝ። ነፍሰ ገዳይ ነፍሰ በላ አትንካኝ። ሰይጣን አረመኔ። በአንተ ምክንያት እህቴ ሞተች። አንተ እህቴን አጣት፣ ገደልካት። ተባብራችሁ ገደላችኋት። እኛ ምንም ያደረግነው ነገር ጭራሽ ከአንተ ብዙ ውርሷን ፈልገሽ ነው የመጣሽው አልከኝ። የእህቴን ለቅሶ እንኳን መድረስ አልችልም። መቃብሯ ላይ ቆሜ እንኳን ማልቀስ አልችልም። መግደልክ ሳያንስ ውርሷን ፈልገሽ ነው የመጣሽው አልከኝ። ምን ነው ያልኳትን በሰማች። መቅዲ በጣም ብዙ ነገሮችን አብረን አሳልፈናል ከኔ ጋር። አንድም ቀን እሷን ለመጉዳት አስቤ አላውቅም። አንድም ቀን ጎዳት። ከዚህ በላይ እንዴት ትጎዳት? አፈር አለበስካት እኮ። እህቴን ገደልካት፣ ከመሬት በታች አደረግካት። እና ከዚህ በላይ ምን ክፉ ነገር አለ? ንገረኛ፣ ምን ክፉ ነገር አለ? ጨካኝ ሆኜ ወይ እሷን ለመጉዳት ጨካኝ ነህ ሆነ ነው የገደልካት። ከመግደል የሚበልጥ ጭካኔ ምን አለ? የሰውን ነፍስ ከማጥፋት የሚበልጥ ጭካኔ ምን አለ? አውቃለሁ። እኔ አልገባትም። ከነጋሙ የማይገባት ሴት ነው። አሁን ከሞተች በኋላ አይደለም እንደዛ ማለት የነበረበት። መጀመሪያ ነበር እኔ አልገባሽም ብለህ እሷን መተው የነበረብህ። መጀመሪያ እንደማትገባት ካወቅ መጀመሪያውኑ መተው ነው። ከሞተች በኋላ ነው እንደማትገባት የታወቀክ። ከገደልካት በኋላ አንድ እህቴን ካሳጣኸኝ በኋላ ራሴን ለማጠገብ አይደለ? አታስመስል፣ አስመሰል
ጨካኝ አረመኔ፣ ሁላችሁም አረመኔዎች ናችሁ። እህቴን ነጠቃችሁኝ። አንድ ያለችኝን እህቴን ነጠቃችሁኝ። አንቺም የወይዘሮ መስከረም ልጅ ነሽ? ወይዘሮ መስከረም እናት ነች? ንገሪኝ። አዎ ነኝ። የመቅረዝ እህቷ ነኝ። ይኸውልሽ አውቃለሁ፣ ያደገችበትን ሁኔታ አውቃለሁ። በማደጎ ተወስዳ እንዳደገች አውቃለሁ። ነገር ግን ጠላቷ ይህን ሁሉ ነገር ያደረገችው ሌላ ግለሰብ ነች። እሱም ደግሞ ለማስተካከል እየሞከርን ነው፣ እየጣርን ነው የምንገኘው። ከሞተች በኋላ አፈር ከለበሰች በኋላ ምንና እህቴን ካጣኋት በኋላ ነው የምታስተካክሉት? እኛም እንድትሞት ፈልገን አይደለም። ስሜትሽ ይገባኛል። እኔም እኮ ሚስት ያጣው ስሜትሽ ይገባኛል። ሳልረዳሽ ቀርቼ ወይ አይደለም። በዚህ ሰዓት ላይ ምንም ማለት ስላልቻልኩ፣ ምንም ማድረግ ስላልቻልኩ ራሴን እየወቀስኩ ራሴን እየቀጣሁ ነው የምገኘው። አውቃለሁ መቅደስ የሚገባ ሴት እንዳልሆነች እኔ እንደማልገባ። መጸጸት የለብክ እኮ ስለገደልካት ነው። አንድ ቀን እንኳን መልካም ነገር አድርገህላት አታውቅም። ሁሌ በቃ ከአንተ ጋር ከሆነች ጊዜ ጀምሮ ህይወቷ አንድ ቀን እንኳን ተስተካክሎ አያውቅም። ልክ ነሽ። በቁሟ እኮ ሞትን አሳይታታል። በአንተ ምክንያት እኮ ሞታለች። ከዛ አሁን ከሞተች በኋላ እኔ ለእሷ አልገባትም ነበር። ምን ትርጉም አለው? እሷን ይመልስልኛል? እሺ አንቺ ሁሉ ጊዜ ትነበርሽ ለምን አለሁ? አትጠይቅ። አይዞሽ አላልሻትም? ለምን ሳላስተዋወቀች እስካሁን ያሉሽ? እንዴት ዛሬ መጣሽ? አንቺ ራሱ ሞት እንዴት መጣሽ? ንገሪኝ። እኔ ሁሌም ቢሆን አብሬያት ነበርኩኝ። በእርግጥ በአካል አንድ ላይ ላንሆን እንችላለን፣ ግን አንድም ቀን ተለይታኝ አታውቅም። አንድም ቀን ተለይቻት አላውቅም። ዛሬ ግን እስከ መጨረሻው ላይ አየህን፣ ገደልካት። እህቴን አሳጣችሁኝ፣ ገደላችሁኝ። አትንካኝ፣ አረመኔ፣ አትጠጋኝ፣ እኔንም ልገለኝ ነው? ግደለኝ፣ እኔንም ግደለኝ። የእህቴ አልበቃ ብሎ ግን እኔንም ልትገለኝ? ግደሉኝ፣ ኑ ተባበሩና ግደሉኝ። ነገር ነው ያሳይታል። የተፈጠሩት ነገር ተጠቅላላ በቪዲዮ ማስረጃ ነው። እሷን ይመልስልኝ ቪዲዮ ተቀርጿል እኮ እሷን ይመልስልኝ። እኔ ምንም እንዳላደርኳት እንድታይ ሁሉም ነገር አለ። ስናሳልፍ የነበረው ጊዜ ያስመሰልክ የነበረበትም ቪዲዮ ነው የምታሳየኝ። ስትሞት እኮ አብሬያት ነበርኩ፣ አብሬ ቆሜ ነበር እኮ። ገደልካት እንዳትባል አብረሃት ነበርክ። ያንተ ሴራ እንደሆነ እንዳይታወቅ አብረሃት ነበርክ። ታዲያ ይሄ ምኑ ይገርማል? ላድናት አልቻልኩኝ። ለመግደል ያሰብክ እየገደልካት እንዴት ታድናታለህ? ላድናት አልቻልኩኝ። ህይወቷን ልመልሳት አልቻልኩም። ወይኔ እህቴ፣ ልመልሳት አልቻልኩም። ከየት ልመልሳት? እሺ ከየት ላምጣት? እስኪ ንገሪኝ። እሺ ቢያንስ እኮ መታመሟን መናገር ትችል ነበር አይደለ? እህትሽ ታማለች ነይና ያት ማለት ትችል ነበር። እንደታመመች እኮ ልትነግረኝ ትችል ነበር። ከቤተሰቦቿ ጋር እንደተጣላች ከኔ ጋር ለመኖር የመጣችው እኮ ከቤተሰቦቿ ጋር ተጣልታ እንደመጣች ነው። ከቤተሰቦቿ ጋር ተጣልታ እነሱ ከቤተሰብ አባሯት ነው እኔ ጋር የመጣችው። እኔም ደግሞ እኔና አምና መታ እንኳን አንድ ቀን አብሬያት ነው፣ አንድ ቀን አስደስቻት አልኖርኩ። ስታዘቃያት እንደኖርክማ አውቃለሁ። ወይኔ ጓርዶ የሚያስቅ ወይኔ ስራዬ ነው፣ ስራዬ። ቤተሰቤ ስንት ነገር ስመኝላት፣ እኔ እኮ ለእሷ የተሻለ ህይወት ነበር ስመኝላት የነበረው። የተሻለ ሰው፣ የተሻለ ህይወት። ስራዬ ቤተሰቤ ነጠቀኝ፣
ስራክ በለጠብህ ከሚስት ስራክ በለጠብህ ለነገሩ ምን ታደርግልሃለች ባዳ አይደለች ምን ታደርግልሃለች ወይ እንደዛ እኮ እንደዛ አይደለም ያልኳትም ብትሰማኝ ሁሉ ባልደረሰባት ወይኔ እህቴ ለእኔ ያድርገው ቢያንስ ምነው በቀበርኳት ለቀብሯ እንኳን ብትጠሩኝ እንደ ባዳ ከሩቆኝ ልቅበራት ወይኔ አጥፉት ካሜራውን አጥፉት ካሜራውን አጥፉት አንዴ ከዚህ በኋላ ምን ማድረግ እንዳለብን ማለት ያው መቅዲ ጥሩ ስራ ነው የሰራችው በእንደዚህ መልክ ልናጣት የምትገባ አይነት ሴት አይደለችም ያው ብዙ ነገር ተበላሽቷል ኦሬዲ ህይወቴ ተበላሽቷል አንዴ እዚህ ስራ ላይ የገባን ቀን ጀምሮ ነው ህይወታችን ሁላችንም የተበላሸው ግን አሁንም ቁጭ ብለህ ስራህን እየሰራክ ያለው ሰው እኮ አዝኖ እንኳን ይቀመጣል አንተ ግን አሁንም ካሜራ አብርተህ ስራክን ነው እየሰራክ ያለው ቤተሰቦች አሉ እዚህ ላይ በጣም ብዙ ቤተሰቦች አሉ መጽናኛዎቼ ብዙ ነገር አብሮኝ የሚያሳልፉ ሐሳብ አስተያየት የሚሰጡኝ በእነሱ ነው መጽናናው አሁንም እዚህ ጋር ቁጭ ያለሁት እነሱ ስላሉ ነው አይዞ ከጎንነን በርታ ብዙ ነገር ስለሚሉ አንተማ ጎን ናቸው እሱ ምን ዋጋ አለ በአካል አላቃቸውም እንዳለ እዚህ ጋር የምታያቸው ይሄን ካሜራ ይሄን ቪዲዮ የሚያው ጠቅላላ በአካል አላቃቸው አንዳቸውን በአካል አግኝቻቸው አላውቅም ግን ሐሳብ አስተያየት ይጽፉልኛል ይደውሉልኛል ምን ላድርግ ታውቂያለሽ መቅደስ አውርታሽ ከሆነ ከኔ ጋር የሆነችበት አንድ ምክንያት እንደ ቤተሰብ እንደ እናት እንደ አባት እንደ ወንድም እንደ እህት ሁሉንም ከበር አደርግልሃለሁ ብለኝ አዎ አርገዋለችም ደግሞ ከጎኔ ነው ተግልጽ ከሆነች ትንሽ ነው እንኳን መሆን አቃተክ አልቻልኩም አላረኩላት ደግሞ ልክ ነሽ አዎ እኔ የገደልኳት እኔ ነኝ የሚገባውን ፍርድ ማግኘት እኔ ነኝ እዚህ ሁሉ ነገር ውስጥ የከተትኳት ከኔ ጋር ባትሆን ኖሮ ያን ከኔ ጋር የተዋወቀችበት ቀን ጀምሮ አብሬያት ባሉን ይህ ነገር አይፈጠርም ደግሞ እኮ የገዛ ጓደኛዬ ነው ያስተዋወቀ ወዲያውኑ ነበር ከኔ ጋር ለማለት እሷን ፍላጎት ያሳደረችው እኔም ደግሞ ያየዋት ቀን ነበር ወደድኳት ግን መጨረሻችን እንደዚህ ይሆናል ብዬ አልጠበቅኩም ነበር ምን ላድርግ እስኪ ንገሪ ምን ማድረግ ነበረብኝ ጠላቷ ቤተሰቦቿ ናቸው ህይወቷን ያበላሹት የእሷ ቤተሰቦች እናቷ ነች የገዛ እናቷ ነች እሷን የገደለቻት እናቷ ነች ለዚህ ሁሉ ነገር ለመጥፋቷ ለመሞቷ ለስቃይዋ የዳረገቻት እናቷ ባትኖር ሁሉ ነገር አይከሰትም እሺ ያው ምንም አልፈልግም እናቷ የት እንዳለች ብቻ ንገረኝ ምንም ነገር አልፈልግም የት እንዳለች ብቻ ንገረኝ እና ሲጣርቂ ልግደላት እናቷ ልትሞት ጫፍ ላይ ደርሳለች እኮ ውሰደኝ እኔ ልግደላት በኔ እጅ ትሙት ውሰደኝ እና በኔ እጅ ትሙት ስንሻለሁ ነገር አሁንም ተጽናንቼ አይደለም ሁሉ ነገር እዚህ ጋር ቁጭ ብዬ ማወራ እኮ ውሰደኝ አሁን እናትየው ምንም ማድረግ አትችልም እሷም ወዳ ፈቅዳ ያመጣችው ነገር አይደለም ቤተሰባቸውን በጠቅላላ የከበበ መንፈስ አለ እሱ መንፈስ ነው መቅዲ የኔን ተጠቅም አይዞሽ
የእናትየዋን ነገር ለኔ ተው። ከቻልክ ውሰደኝና መላ ቤተሰቧን ልግደላቸው። ከዛ እኔም ልረፍ። እባክህን እናቷ ጋር ውሰደኝ እባክህን። ይኸውልሽ እሷ ያደረገችው ነገር አይደለም። እባክህን እሺ ውሰደኝ። እናቷ ጋር ውሰደኝ። እባክሽ ተረጋጊ። እንደቀልኩ ነው ያጣሁት። እኔም እኮ ማጣት ፈልጌ አይደለም። የተፈጠረውን ነገር አስረዳሽ። እኔ ስሚሽ፣ የተፈጠረውን ነገር ልንገርሽ። እሺ ስሚ፣ አዳምጪ። አውቃለሁ ስትሰቃይ ነበር ከኔ ጋር የሆነች ጊዜ ጀምሮ ብዙ ነገሮችን እንዳሳለፈች። ልጃችንም ወርዶብናል፣ ብዙ ነገር ሆናል። ግን ይሄ ሁሉ ነገር ስታደርግ የነበረው እናትየዋን ባመጣችው ነገር ሳይሆን ቤተሰባቸው ላይ የነበረ ትልቅ መንፈስ ነው። እናትየዋ ባሎቿን በጠቅላላ ስታጣ ነበር። የመቅደስ አባት ሞቷል። የወንድሟ ሚኪ የሚባል ወንድም አላት። የእሱ አባት ሞቷል። ሳሮን የምትባል ካለቻት የእሷም አባት ይሄ ሁሉ ነገር የሆነው ደግሞ ከቤተሰብ የመጣ ከልጅነታቸው ጀምሮ የመጣ መንፈስ አለ። ድሮ ለመንፈስ ይገብሩ ነበር። በባዕድ አምልኮ ነበር የሚተዳደሩት እና የዛ ባዕድ አምልኮ ደግሞ ገንዘብ መገበር ያላቸውን መስጠት ሲያቆሙ ተረገሙ። ከዛ በኋላ የሚወልዱት አያድግላቸው፣ የሚያገቡት ይሞታል። አንድ የተባረከ ሰው የለም በመካከላቸው። ከዚህ መንፈስ መውጣት ስላልቻሉ ይኸው ወይዘሮ መስከረም የሱ ተጠቂ ሆና ያገባችው አይበረክትላትም፣ ያገባችው ይሞታል። በሷ የተነሳ ስንት ቤተሰብ ተበተነ፣ ስንት ነገር ተበላሽ። አልፈርድባቸውም። ታዲያ መቅደስ እኮ የኔ እህት ነበረች፣ የኛ ቤተሰብ ነበረች። እኔ እስከማውቀው ድረስ የእናቴ አባቴ ልጅ ነበረች። አዎ እናንተ ጋር እንዳደገች ነግራኛለች። አንቺን አላቅሽም። እህት ይኖራት አይኖራት አላቅም። ግን መጨረሻ ላይ የሰማሁት ነገር ወይዘሮ መስከረም ወልደው ለሰው እንደሰጧት አሳልፈው ነው። የሷ አባቷ ሞቷል፣ ትክክለኛ አባቷ ሞቷል። ግን ሰው ጋር እንዳደገች ሰምቻለሁ። ግን እንዴት አላቅሽም? እስካሁናችን እንዴት አላስተዋወቀችኝ? እንደምንድን ነው የደበቀችኝ? አንቺስ እንዴት ስለኔ ሁሉንም ነገር ልታውቂ ቻልሽ? የት ነበርሽ እስካሁን? ይህን ያህል ጊዜ መቅደስ ዘመዳታ ቤተሰባታ አብሯት የሚሆናታ ይህን ሁሉ መከራ ስታይ አንቺ የት ነበርሽ? እኔ ሁሉንም ነገር የሰማሁት እዚህ ከመጣሁ በኋላ ነው። እዚህ ከገባሁ በኋላ ነው ሁሉንም ነገር ያወቅኩት። ማግባቷንም አንተን አግብታ እንደሞተች በአንተ ምክንያት እየተሰቃየች እንደኖረች ቤተሰቦች ነገሩኝ ዛሬ ነው። መቅደስ ትክክለኛ እህቴ እንዳልሆነች እንኳን ያወቅኩት ዛሬ ነው። የአባቴ እናቴ ልጅ እንዳልሆነች እንኳን የሰማሁት ዛሬ ነው። ይህን እውነት እንኳን ሳታውቅ መሞቷ ነው ያመመኝ። እናቷ እንደሆነች እኮ አውቃለች። መስከረም ይህንን ነገር እየነገርናት ነው በመሀል እጃችን ላይ ወደቀችው። እኔ ግን አላውቅም ነበር ሌላ እናት እንዳላት፣ ሌላ አባት እንዳላት፣ ሌላ እህት ወንድሞች እንዳሏት አላውቅም ነበር። ለዛ ነው ያላስተዋወቀች። ታፍርሽ ነበር፣ ታፍርብሽ ነበር አይደል? እዛ ከሄድኩ በኋላ በምንም ላገኛት አልቻልኩም። ስልኬም ጠፍቶ ነበር። የእሷንም ስልክ አላውቀውም ነበር። በምንም ላገኛት አልቻልኩም። ታዲያ ስለኔ እንዴት ስትነግርሻል? በቃ ቤተሰቦቼ ናቸው የነገሩኝ እዚህ ከመጣሁ በኋላ። ስለኔ ታዲያ እንዴት ነገረች? በምን ታውቂያለሽ? እሷ አልነገረችኝም። ግሩም ባል ፍቅረኛ እንዳላት ማን? እሷ አልነገረችኝም። ቤተሰቦቼ ናቸው የነገሩኝ። የሚያውቋት ሰዎች ናቸው። በእሱ ምክንያት ሞተች፣ እህትሽን ገደላት ያሉኝ። እኔ ማግባቷን እንኳን አላውቅም። ባለትዳር እንደነበረች አላውቅም።
እዚህ ደረጃ እንደደረሰች ምንም ማውቀው ነገር አልነበረ። በቃ ከመጣሁ በኋላ ሁሉንም ነገር ነገሩ። እሱ ገደላታል፣ እኔም ልገል መጣ። የአንቺ ቤተሰቦች ናቸው? የኔ ቤተሰቦች አንድ ቀን እንኳን ደውለው እንዴት ነሽ የት ነሽ ብለው ያልጠየቁኝ፣ ስትሞት መርዷን ሊነግሩኝ ደወሉልኝ። እንደሞተች የምስራች አድርጎ ሊያበስሩልኝ ደወሉልኝ። አንድ ቀን እንኳን የት ነሽ ብለውኝ የማያውቁ ቤተሰቦች፣ ስለ እህቴ መታመም እንኳን አንድ ቀን ያልነገሩኝ ሰዎች መሞቷን ሊነግሩኝ ደወሉልኝ። ታዲያ አያምም? ደህና ናት፣ በህይወት አለች፣ ከነገ ዛሬ አገኛታለሁ ብዬ እየጠበቅኩ መሞቷን መስማቴ አያምም? አንተ ብትሆንስ? ነው ይህ ሁሉ ነገር ከባድ። በቤተሰብ አልተባረከች፣ በትዳር አልተባረከች። የዚህ ሁሉ ጦስ ቤተሰቦቿ ናቸው። የኔም ቤተሰቦች ጭምር። ዘመድ አልባ ብዙ ነገር እኮ ነገር ታማ እንኳን ሆስፒታል ሊጠይቃት የመጣ አንድም ሰው የለም። ወድቃ ለነሳት የመጣ አንድ ሰው የለም። ተኝታ ሊቀሰቅሳት የመጣ አንድ ሰው የለም። ብቻዋን ስትሰቃይ፣ ብቻዋን መከራ ስታይ ከኔ ጋር ስንት ነገር አይታለች። ስንት ስቃይ አብራኝ አሳልፋለች። ግን እኔም አልደረስኩላት፣ እኔም አልሆንኳትም። እጄ ላይ ነው የወደቀችው። ቻልኩትን ሞክሬያለሁ። በሰዓቱ አጋጣሚ ዶክተር ነበር፣ እንደውም እሱም እንዲያድናት ለምኜው ነበር። ግን ቀን እንደሞተች አበሰረኝ። ድጋሚ እንደማላያት ነገረኝ። ምን ላድርግሽ? ምን እንፍጠር? ሁሉም ነገር ግሳት አለው ብዬ ነበር። እስካሁን የተሰቃየችውን በጠቅላላ ክሻት የሰላም ኑሮ ትኖራለች፣ የሰላም አየር ትተነፍሳለች ብዬ ነበር። ግን ሊሆን አልቻለም። ሰላሟን ልሰጣት፣ ህይወቷን መስመር ላስይዝ፣ ላስተካክልላት አልቻልኩኝ። አጣናት። ምን ማድረግ አልቻልኩም። ይሄ ነው ግን ስታሰቃያት ነበር። እኔ አይደለሁ ሰክረ እየገባክ ተደበድቧት ነበር። ሌላ ግሩም አለ እንዴ? እኔ እኮ ነኝ ግሩም። ሌላ ጓደኛ፣ ሌላ ፍቅረኛ አላት ግሩም ይባል? አረ ከቤተሰቦች ጋር ልደዋወልም መረጃ ልለዋወጥም ስላልኩ ልትዋሸኝ ነው? ምን መዋሽ ነው? የቅርብ የምትለው ጓደኛ እኮ ነበራት። የእሷም የኔም የቅርብ የሆነ ሰው እንደምትደበድባት፣ ሰክረ እየመጣክ ቤቱን እንደምትበጠብጥ፣ ሰፈር እንደምትበጠብጥ፣ ልትገላት ሁሌ እንደምትዝትባት ሁሉንም ነገር አውቃለሁ። አብርሃም ሁሉንም ነገር ይነግረኛል። ግን ማን ነው አብርሃም? ስለሚወዳት አብርሃም ስለተወቹ ብዬ እሱን አላመንኩትም ነበር። አሁን ደግሞ ከቤተሰቦች ጋር አልደዋወልም ነበር። ምንም ነገር አልሰማሁም። እዚህ መጥቼ ነው የሰማሁት ስል ልትደልለኝ እየሞከርክ ነው? ለመዋሸት ነው ይሄን ሁሉ ነገር የምታወራው? ስለኔ ነው እያወራሽ ያለሽው? እስካሁንም እየሰማሁት የነበረው ከውሸቶች መሀል አንድ እውነት ካገኘው ብዬ ነበር። አንተ ግን አሁንም ራስህን ጻድቅ ለማድረግ ነው እየሞከርክ ያለው። አስታመምኳት፣ እንዲያደረግኳት፣ በዚህ ወጣው በዚህ ገባው፣ ስለ ራስህ መልካምነት ብቻ ነው እያወራክ ያለው። እኔ ስካር ምናምን መጥፎ ነገር አድርጓል የምትያቸውን ነገሮች ጠቅላላ አላደረኩኝ። ሲጀመር የሰው ልጅ ከመጀመሩ ነው ስለ ራሱ መጥፎ ነገር ሊያወራ የሚችለው። እኔ መጥፎ ነኝ ብለን እንድትናገር ምጠብቅ ይመስላል? አዎ መቅዲ ሞታለች። አሁን ስለኔ መመስከር እኮ አንተ ነህ የገደልካት። ስለኔ መናገር አትችልም። ስለኔ ተነስታ ግሩሜ እንደዚህ አልነበረም፣ ግሩሜ እኮ እንደዚህ ያደረገ ልትልሽ አትችልም። አውቃለሁ። ግን ደግሞ ለመቅዲ መጥፎ ማስብ ሰው አልነበረም። ተነስታ እንደማትል ስለምታውቅ ነው ይሄን ሁሉ ውሸት ምዘረዝርልኝ። ይሄን ሁሉ ነገር የምትለው እኔን ለማረጋጋት፣ ምንም አታረገኝም፣ ምንም አታመጣም፣ እንዲህ ብዬ ደልላታለሁ ብለህ ነው አይደለ? ምንም ያደረግኳት ነገር የለም። ከመጀመሪያም ጀምሮ
ለህይወቷ ጥሩ ሳስብ ለኑሮዋ ጥሩ ሳስብ ነበር ግን እጅ ላይ ሞተች እጅ ላይ አጣት እንጂ አይደለም መስከር አይደለም እየሰከሩ ገብቶ መደብደብ ዲባንተ ምክንያት ስንቴ ታማ ነው ገንዘብ ስልክላት የነበረው ስንቴ ሆስፒታል ገባች ባሏ ጥሏት ጠፋ እኔ ነኝ ያስታመምኳት ያለሁት እኔ ነኝ ወዳጇ ለአብርሃም ነው እያስታመማት አልነበር ሆስፒታል እየተንከራተተ ነበር ከሷ ጋር ሰማያለሽ ሆስፒታል ገብታ አንድ ሰው ዝር ያለለ አንድ ሰው ዞር ብሎ እኮ እንዳትመጡ በስተመጨረሻ ልትሞት እንደሆነ ስታቅ አንድም ሰው እንዲመጣ አልፈልግም ማልክ ስራክ እንዳይታወቅ ምንም ያልኩት ነገር ብለሃል እንዳትመጣ እንዳትደርስብን ብሎናል እዚህ ጋር ያሉት አባላቶቼ እነሱ ናቸው ቀን በቀን ይሄዱ ሆስፒታል እነሱም ቢሆኑ ያንተ የስራክ ተባባሪዎች ናቸው ወንጀላችሁ እንዳይታወቅ ለመሸፋፈን ሁላችሁም ተደራጅታችሁ እዛ ትውላላችሁ ከዛ የሷ የሆነ ቤተሰብ እንዳይደርስ ታደርጋላችሁ ሌላው ቢቀር እኮ አብርሃምን እንኳን አባረዋል አይደለ ማን ነው አብርሃም ማን እንደሆነማ ታውቃለህ ማን ነው ታውቃለህ የቀድሞ ፍቅረኛዋ እንደነበረ ቀምታት እንዳገባ ሁሉንም ነገር ታውቃለህ ሁሉንም ነገር እኮ ነግሮኛል እዚህ ጋር አላቅም ቤተሰቦቼ ዛሬ ጧት እንደመጣው ነው ነገሩኝ ምናምን ስላልኩ ልታስተባብል ነው ለመዋሸት ነው እየጣርክ ያለው ይኸውልሽ መቅዲን አንድ አጥቻታለሁ ህይወቴን አጥቻታለሁ ሳይሆን አጥተሻታል በለኝ አንተ አላጣህም ሲጀመርም ያንተ አልነበረችም ይኸውልሽ እኔ ምንም በጉልበት ያረኩት ነገር የለም ምንም የፈጠርኩት ነገር የለም ጓደኛዬ ሽመልስ ይባላል አብሮኝ ብዙ ስራ የሚሰራ ነው ምን አገባኝ እሱ ነው የሚያውቃት ቀድሞ ከዛ በኋላ መጥቶ አስተዋወቀን ከዛ ልትገሏት ተደራጃችሁ ተወያያችሁ ሴራ አሴራችሁ ከዛ በስተመጨረሻም ገደላችኋት በቃ ይሄ ነው አላት አላሴር እና ማን ይገደላት በሆስፒታል አትምጣ ብላ አላባረርከው አይኗን እንዳላይ እንደ ውሻ አላባረርከው አብርሃም የሚባል ሰው አላውቅም ድሮ እንዴት አቃለው ትላለህ እስኪ ቢያንስ ሶስተኛ ቆና እንኳን ይለፍ ትላንት የተቀበረች ልጅ ዛሬ እዚህ ጋር ቁጭ ብለን ስለሷ ያለፈ ነገር አናው አንድ ቢያንስ ሀዘናችን ገና ያለውን ነገር አንድ ባንድ ኮትኩቻ አወጣለሁ እንደገደልካትም ደርስበታለሁ አንተ ብቻ ሳትሆን ባልደረቦችን ብትሆኑ ላደረጋችሁበት ነገር ዋጋ ትከፍላላችሁ እኔ አርጌው ከሆነ መታሰርም ካለብኝ አትታሰርም በኔ እጅ ነው የምትሞተው እኔ ነኝ የምገልህ ለህግ አሳልፌ ሰጥቼ እንጀራ እየበላክ በሰላም አትኖርም እገልሃለሁ እሱን ደግሞ በተግባር አሳያለሁ ይሄ አብርሃም የምትዩ ማን ይሁን ምን ይሁን ላንቺ ስለኔ ምን ይንገርሽ አይንገርሽ ማቀው ነገር የለም ነገር ግን መቅዲታማ ሚስቴታማ እኮ ኩላሊቷን ረግጣሃት በኩላሊት በሽታ እንደሞተች አውቃለሁ በየቀኑ ዲያሊስ እንድታደርግ ገንዘብ እየላኩላት እንደነበረ አውቃለሁ በስተመጨረሻ የስንት ስጠት እኔ አሁን መጀመሪያ አላቀሽም ስልሽ አንተ አትወቀኛ እኔ ግን አውቃለሁ ተሳስተሽ ነው እኔ ግን አውቃለሁ የመቅደስ ባል የስም መመሳሰል ነው ስለምን መመሳሰል ነው የምታወራው የስም መመሳሰል ሆኖ ሌላ ለቅሶ ላይ መተሽ ነው እኔ እኮ እህቷ ነኝ የመቅደስ እህት ነኝ አረጋግጭ ምክንያቱም የምትነግሪ ነገሮች ጠቅላላ ተቃራኒ ናቸው ስለምን ተቃራኒ ነው የምታወራው አብርሃም የሚባል ሰው አልሽኝ ኩላሊቷ ታሞ ሆስፒታል ገባ አሁንም ልታሳምነኝ ሌላ ውሸት ጭራሽ የምትነግሪ ነገሮች ጠቅላላ ስለኔዋ መቅዲ አይደለም በቃ እርግጠኛ ነኝ መቅዲ ያንተ አልነበረችም ያንተ ብትሆንም አትገላትም ነበር ይኸውልሽ ተሳስተሽ ነው የመጣሽው መቅደስ ግርማ ጠፍታብኝ ሌላ ቤት መጣው ሌላ መቅደስ ቤት መጣው አዎ መቅደስ ግርማ እህቴ እኮ ይኸውልሽ መቅደስ ግርማ የግሩም ፍቅረኛ የነበረች መጀመሪያም ጀምሮ ተሰቃይታለች ታማለች የታመመችበት ምክንያት ደግሞ እኮ በአንተ ምክንያት ነው የታመመችው እርጉዝ ነበረች ከዛ በኋላ ልጅ ወረደ የወረደውን በአንተ ምክንያት ነው ሰግረኝ የምታክ ትደበድባታለህ በየቀኑ ትመታታለህ እንደዛ እየደበደብካት ታዲያ እንዴት አትታመም እንዴት አታስወርድ እንዲመሰክር ማአት ሰው አለ ምክንያቱም እያንዳንዱን ነገር ያውቃል አሁንም በእነሱ አሳብብ እነሱ ይመሰክራ እኮ እውነታው እነሱ ይመሰክሩልኛል እንደገደልካት ያውቃሉ ሁሉም ሰው ያውቃል አይደለ አውቃለሁ ሰው ስላጣሽ በዚህ ሰዓት ላይ ንዴት ላይ ሀዘን ላይ ስለሆንሽ ሰው ስላጣች አትበል እሷ ሰው ነበራት ሰው እንዳልነበራት አድርጋ ያኖርካት አንተ ነህ ሰው አጠገቧ እንዳይደርስ በስራክ በሙያክ ተማምነስ ተስፈራራቸው የነበርከው አንተ ነህ እኔ ቤተሰቦችን አስተውቂ እንኳን ብያት እኮ ቤተሰቦቿ ላይመጡ ይችላሉ ግን አንድ እንኳን የልብ ወዳጅ ነበራት እሱም ቢሆን እንዳይመጣ አደረክ ከዛ በስተመጨረሻ ሁሉንም ነገር አደረክና ገደልካት
እና ይሄን ሁሉ ነገር አድርገህ ዝም የሚል ይመስልሃል? አጠገብ ቁጭ ብዬ ስላለቀስኩ ምንም ነገር ማላደርግ ነው የሚመስልህ? ልንገርህ አይደለ ላደረግከው ነገር አንድ በአንድ ዋጋ ትከፍላለሽ። መግደል ካለብኝም ሲጥ አድርጌ እገልሃለሁ። በእኔ እጅ ትሞታለህ። እሱ ነገር አንቺን የሚያስደስትሽ ከሆነ መቅደስን ይመልስልሻል። ንገሪኝ። ቢያንስ አንተን ገድዬ የእሷን ነፍስ አሳርፋለሁ። ገድዬ እሷ ታርፋለች። እሷ በሰው እጅ አይደለም የሞተችው፣ በአንተ እጅ ነው የሞተችው። በሌላ ሰው ሳይሆን በአንተ እጅ ወሯት ነው። የወላጅ እናቷ መንፈስ ወሯት። አሁንም ልታስተባብል እንጂ አሁንም ሌላው የሰው እጅ የለበትም የሷ ሞት። ይልክ እኔ ወንድም እኔ ሁሉንም ነገር አውቃለሁ። ሁሉንም ነገር እስካሁንም ድረስ አላቅም ብዬ ሰማክ ሳዳምጥ ነበር። አብርሃም ደውለትና ይምጣና እውነታውን ይናገር። እሱንም ልትጋለው እውነታውን ስለተናገረ እንዲህ ብሎ ማስረጃ ያሳየን። ይኸውልሽ እንዲህ አድርጓል እንዲህ ሆኗል ብሎ ማስረጃ ያሳየን። ያኔ ችግር የለም። እጄን መስጠት ካለብኝ እሰጣለሁ። እጄንም አሰጥም። እኔ ነኝ ሲጣርጌ የምገልክ እሱ ይምጣና እስኪ ፊት ለፊቴ ግሩም እንደዚህ አድርጓል፣ ግሩም እንደዚህ ሆኗል ብሎ ይናገር። ጥላው ነበር አይደል? እሱ ጋር ስገባ ደውሉ፣ አብርሃም የሚለው ጋር ደውሉ። ደውል እሱ ጋር ደውል። ይምጣ። ከዛ በኋላ ችግር የለም። ቀላል ነው እኮ ምንም የምንደባበቀው ነገር የለም።